ሰላም ለሁላችን ይሁን። እዚህ ጋር እንድትመለከቱት እንግዲህ ላይላ ናት። ላይላ እንግዲህ ከሳውዲ አረቢያ እንግዲህ ታውቁታላችሁ ሁላችሁም። ከሳውዲ አረቢያ እንግዲህ ወዲህ ኢትዮጵያ ገብታለች እሁድ ዕለት ማታ ማለት ነው። እነዚህ ቤተሰቦች ናቸው። እናትም አለች፣ ቤተሰቦቿ ናቸው። አባትዬ በጣም ደካማ ነው። እንደው በጣም ያሳዝናል። የሰው ልብ ይሰብራል። እግዚአብሔር ይመስገን። በጣም ደስ ብሎናል። ደስ ብሎኛል። ስቃይ መከራ ቢሞት እንኳን ወደ ሀገሯ ገብታ መሞት እንኳን እግዚአብሔር ይመስገን። በጣም ደስ የሚል ነገር ነው። በጣም ከምለው በላይ የሚያስደስት ደስ የሚል ነገር ነው። ከባድ ነው በጣም ሁኔታው። ስንት ልጆች ናቸው ሞቶ የቀሩት? ስንት ሰው ነው የጠፉት? ስንት ሰው ነው? እግዚአብሔር ይወዳታል። ሰው ሰጥቶ ስንት ሚሊዮን ብር ተሰብስቦ አስቡት እንግዲህ። ይህ ብር ከተሰበሰበ በኋላ ይህ ብር ካሳ ከተደረገ በኋላ ደግሞ አፍኑ ማለት እሷ እንዳትወጣ ብሩ ከተከፈለ በኋላ ውክልናው እንግዲህ የወሰደ ሰው ብሩ ከተከፈለ በኋላ እንግዲህ ሰው ያስፈልጋል። ሰው እንግዲህ ብሩ ከተከፈለ በኋላ ጠጠስል እንግዲህ በየአመቱ የእሷ ነገር እየተነሳ በየአመቱ የእሷ ነገር እየተነሳ ዛሬ የመጨረሻ ቀን ሆነ ማለት ነው። የመጨረሻው ቀን ሆነ ማለት ነው። እንኳን ደስ አላችሁ የኢትዮጵያ ሕዝብ ብቁ የኢትዮጵያ ሕዝብ አያችሁት? የኢትዮጵያ ሕዝብ በጣም የዋህ ብቁ ለሰው የሚኖር ለደሃ ለምስኪን የሚቆም ሕዝብ ነው። ይህ ሕዝብ የኢትዮጵያ ሕዝብ መጀመሪያ ብር በተሰበሰበበት ሰዓት ሰበሰቡ፣ ውክልናም ወሰዱት። ከልጅ እስከ አዋቂ ዓለም ሁሉ ኢትዮጵያ የሆነው ሁሉ እንግዲህ ለእሷ ድምጽ እየሆኑ እግዚአብሔር ደግሞ እሷ ያመነችው አላህ ይወዳታል። በነፍሷ እንግዲህ ጠብቆ አስቡት እስቲ እዛ እንግዲህ በምን ሁኔታ በስንት ስቃይ በስንት መከራ በስንት ራብ በስንት ጥማት ያ ሁላ ውስጥ ነፍሷን ጠብቆ እግዚአብሔር የእሷ ነፍስ ወደ ሀገሯ በእውነት ቸርነቱ አምላክ እውነቱ ትልቅ ኃያል አምላክ ነው። በጣም ገረመኝ። እስኪ ያ ሁላ ውስጥ ከጎኗ አለ የእግዚአብሔር ሲሰጥ ወክል ሲሰጥ ጭንቀት ውስጥ ያለ እግዚአብሔር ለሱ ጭንቀት ላይ ሲደርስ አስባችኋታል? አስቡ እስቲ አስቡት። በመከራ የምትወስድ ጭንቀት ውስጥ ያ ሁላ ሲሰጥ እግዚአብሔር እነዚህ ሰዎች ሲሰጥ እግዚአብሔር ከማናቸው ቤተሰቦቿ ቤተሰቦች አሳልፋለሁ ለራሴም ልኖር ከድህነት ማውጣት አለብን ብላ እንግዲህ የባሰ ህይወቷ እንደዚህ አደጋ ሲደርስ ምን ያህል እግዚአብሔር እንዲወዳት አይታችኋል። በህይወት እንደዚህ ስንት አመት እንግዲህ እንደሰማነው ከሆነ 13 አመት እስር ቤት ከዚህ በፊት ሴትዮ ቤት ሰርታ አስቡት እስቲ። ይህ አመት ሁላ እግዚአብሔር ከሷ ጋር ነበር። አስቡት እስቲ አያችሁት? በፈተና ቀን እግዚአብሔር ከእናንተ ጋር የሆነ እንጂ እግዚአብሔር ከእናንተ ጋር
ይሁን በቃ ብቻው ሰው ይሰጣል። በቃ ምንም የማያውቅ ሰው ውክል ይሰጣል። ኬትም አምጥቶ እግዚአብሔር ውክልና ይሰጣል፣ ሰው ይሰጣል፣ ብርታት ይሆናል፣ አቅም ይሆናል። አያችሁት? ያኔ ብዙ ነገሮች ለምሳሌ አሁን ያ ሰዓት ብዙ ጭንቀት አለ፣ ብዙ ነገሮች አሉ፣ ብዙ በቃ ያ ሁላ ውስጥ የሱ አይምሮ ጠብቆ አስቡት። እኔ ያለው እያለ እግዚአብሔር ሰው ሲሰጥ፣ ድጋፍ ሰው ሲሰጥ፣ ለሰው ውክልና ሲሆን፣ እግዚአብሔር አቅም ሲሆን፣ አያችሁት? የእግዚአብሔር ምሕረትና ጥበቃ፣ የእግዚአብሔር ቸርነት አያችሁት? አሁን እሷ እንኳን ቤተሰቦቿ ጋር ደርሳ ብትሞትም ለእሱ ምንም አይመስላትም። ለምን? በቃ ወደ ሀገሯ በቃች። ስንት ልጆች ናቸው? ስንት ሰዎች ናቸው? ብር ተከፍሎ የሞቱ ልጆች ስባችሁታል? ብር ተከፍሎ ገንዘብ ተከፍሎ ስንት ልጆች እዛ የሞቱ። እግዚአብሔር ደግሞ በጭንቀት ብር ከተሰበሰበ በኋላ ራሱ በጭንቀት የሚሞቱ ስንት ልጆች አሉ። አስባችኋታል? እና እግዚአብሔር እሷ ስለሚወዳት ነገር ሁሉ ቀስ እያለ በየአመቱ እየታደሰ በየአመቱ እግዚአብሔር ይመስገን ወደ ሀገሯ ማብቃቷ እግዚአብሔር ይመስገን። በጣም ደስ የሚል ዜና፣ ደስ የሚል ነገር በጣም ማለት ነው። እና ይህ ስጋም ነገ ይመለሳል ወደ ቤተሰቦቿ ጋር አንድ ሲሆን በቃ እንኳንም ወደ ሀገሯ በቃች። በጣም ደስ ብሎኛል። እግዚአብሔርን በጣም ከምለው በላይ ማለት ነው። በጣም ደስ የሚል ዜና፣ በጣም ደስ የሚል ነገር። እግዚአብሔር ይመስገን። በጣም ደስ ብሎናል። እንኳን ወደ ሀገሯ በቃች። በጣም ከባድ ነው ወጥቶ መቅረት። በጣም ከባድ ነው። እንግዲህ እግዚአብሔር ይመስገን ስለ ሁሉም ነገር። በጣም ደስ የሚል ነገር፣ በጣም ደስ የሚል ዜና ብቻ ሳይሆን እንግዲህ እንዳያችሁት ነው። ኤርፖርት ላይ እንግዲህ ቤተሰቦቿ መጥቶ ተቀብሏል። ደስ የሚል ነገር፣ ደስ የሚል ዜና ነው። እግዚአብሔር ይመስገን ስለ ሁሉም ነገር። በጣም ደስ ይላል። ደስ ብሎናል። የሁላችንም ደስታ ነው። ወጥቶ መቅረት ከባድ ነው። የሰው ልብ ይሰብራል። ስለረዳት እግዚአብሔር እሱ ይክበር። እንደዚህ እንደሷ ማንም ሳይደርስ የሚኖሩ ብዙ ልጆች ይኖራሉ። እግዚአብሔር ይድረስ።